ጤና ይስጥልን ተመልካቾቻችን ከአሚኮ የእኩለ ቀን ስፖርት ዘገባዎችን ይዘን ቀርበናል። ከዘገባዎች ጋር ደግሞ መለሰ ግዛቸው አብሬያችሁ ቆይታ አደርጋለሁ። ለኢትዮጵያ ብሔራዊ ቡድን መጫወት ትልቁ ዕቅዴ ነው ሲል የውድድር ዓመቱ የኢትዮጵያ ከፍተኛ ሊግ ኮከብ ግብ አግቢና የደሴ ከተማ ተጫዋች አማኑኤል ግዛቸው ተናገረ። አማኑኤል በውድድር ዓመቱ 10 ግቦችን በማስቆጠር የከፍተኛ ሊጉ ከፍተኛ ግብ አስቆጣሪ ሆኖ አጠናቋል። ኪዳነ ማርያም ብርሃኔ በውድድር ዓመቱ በኢትዮጵያ ወንዶች ከፍተኛ ሊግ ከተመለከትናቸው ድንቅ ተጫዋቾች መካከል አንዱ ነው የደሴ ከተማው አጥቂ አማኑኤል ግዛቸው። አማኑኤል ዘንድሮ 10 ግብ በከፍተኛ ሊጉ አስቆጥሯል። በዚህም የውድድሩ ኮከብ ግብ አግቢ ሆኖ ጨርሷል። ደሴ ከተማ በዓመቱ አጠቃላይ ካስቆጠራቸው 31 ግቦች 10ን ወይም 33 በመቶን ያስቆጠረው አጥቂ በግሉ ጥሩ ዓመት ማሳለፉን ከአሚኮ ስፖርት ክፍል ጋር በነበረው የስልክ ቆይታ ተናግሯል። ዓመቱ ያው እንደግል ከፍተኛ ግብ አግቢ ሆኜ እንደመጨረሴ አንጻር ለኔ አሪፍ ነበር። እንደ ቲምም ብዙ ረናል። አንዳንድ የዳኛ ስህተቶችም ነበሩ። ያሰብንበት ቦታ ላይ መድረስ አልቻልንም። እንደ ቲም እንደ አንድነት እንደሰራነው ዝግጅት የተሻለ ቦታ መድረስ ነበረብን። እሱ ሳይሳካ ቀርቷል። እንደ ግል ግን እኔ ስኬታማ ዓመት ነው ብዬ አስባለሁ። በዓመቱ ጉዳት እንደፈተነው የገለጸው አማኑኤል ሆኖም ችግሮቹን ግን በክለቡና በግሉ ጥረት እንደተሻገረም ነው የነገረን። ከጉዳት ስትመለስ ትንሽ ወደ አቋም መመለስ ትንሽ ጊዜ ይፈልጋል። ያው ከምንም በላይ ክለቡ ከጎኔ ስለነበረ ነው አሁን ለደረስኩበት ግብ አግቢ ሆኜ እንድጨርስ የመጀመሪያውን ትልቁን ቦታ የሚይዙት የክለቦቹ አመራርና ኮቺንግ ስታፎቹ ሁሉም ለኔ መልካም አመለካከትና አቅም አለ ይሄን ነገር ማድረግ ትችላለህ ብለው ስላመኑ ትልቅ በቃ እድል ነው የሰጡኝ። ከነ ጉዳቴ ክለቡ ላይ ነበርኩ። ያን ትሪትመንት ሲደረግልኝ እኔም ራሴን በደንብ አብቅቼ በግልም ትሬኒንግ ሰርቼ እግዚአብሔር ፈቅዶ እዚህ እንደዚህ ላጠናቅቅ ችያለሁ። የደሴ ከተማ አሰልጣኝ ዘላለም ሽፈራው በበኩላቸው አጥቂው በዓመቱ ካሳየው አቅም አንጻር ኮከብነቱ እንደሚገባው ነው የገለጹት። ልጁ ኢነርጄቲክ ነው። ኮከብ ግብ አግቢ ሆኖ መሸለሙ የሚገርም አይደለም። እንደውም በጉዳት ምክንያት 3 ጨዋታዎች አልፎታል። ማለፍ ብቻ አይደለም ከዛም ወዲህ ሲመጣ ሙሉ አቅሙን ሙሉ ለሙሉ ድኑ ስላልመጣ ሙሉ አቅሙን ለመወጣት ተቸግሯል። እንደዛም ሆኖ ነው የኮከብ ግብ አግቢነቱን በ10 ግቦች ሊያሸንፍ የቻለው። በለፋሁን ታገኝ ደስ ይላል። ቀላል ጊዜ አልነበረም ያሳለፍኩት። አንደኛ ሆኜ በማጠናቀቅ በከፍተኛ ሊግ ስሜቱ ምንም እንዲበቃል የሚገለጽ አይደለም። እንደ ሀገርም ለመጀመሪያ ጊዜ ነው በደሴ ይመስለኛል በከፍተኛ ሊጉ ኮከብ ግብ አግቢ ሆኖ የጨረሰ የለም። ለእኔ ለራሴ ሀገሬን የደሴ ልጅ እንደዚህ ኮከብ ግብ አግቢ ሆኖ ጨረሰ መባል ራሱ ለእኔ ትልቅ ነገር። አማኑኤል ግዛቸው ከዚህ የደስታ ስሜቱ ባሻገር ግን በቀጣይ በፕሪሚየር ሊጉ መጫወት ብሎም ሀገሩን መወከል ትልቁ ህልም መሆኑን አንስቷል። ብዙ ጊዜ ሁላችንም የኢትዮጵያ ኳስ ተጫዋቾች የመጨረሻው ሊሆን የሚችለው ሀገሩን ወክሎ መጫወት ነው። እኔ አሁን እንደ ግል ማስበው በብሔራዊ ቡድን ደረጃ መጫወት ነው። ብሔራዊ ቡድን ደረጃ ለመጫወት ደግሞ በፕሪሚየር ሊጉ ላይ ጥሩ ሆነ መገኘት አለበት እና እቅዴ ቀጣይ ዓመት እግዚአብሔር ከፈቀደ ሁሉንም እግዚአብሔር ነው ያደረገው በፕሪሚየር ሊግ ደረጃ ተጫውቼ ለብሔራዊ ቡድን ራሴን አብቅቼ እዛ ላይ መድረክ ላይ መታየት ነው ፈልገው። ወጣት ነው፣ ታዳጊ ነው። በቀጣይም ብዙ ነገር የሚጠበቅበት ልጅ ነው። ራሱን ከጠበቀ ጠንክሮ ከሰራ ለሱ ብቻ ሳይሆን ለከተማው ሌሎች ታዳጊ ወጣቶችም ለክልሉም ታዳጊዎች ጥሩ ትምህርት የሚሰጥ ነው ብሎ መውሰድ ይቻላል።